ስንገበገብል ስንሰፈሰፍ አያምባ ሰልም ዳገቴ አየርገቴ ስርፋኔ እናንዬ የኔዋ ብርቄ እናንዬ አስማታ ረቄ ሌላ ራሱ አንድ ጉደኛ ዘፈን ሰጥቶኛል። አዲስ አመት ነው አረባክሽ ወርካጥላነሽ የጽናታና የቆሎ ተማሪ የዋሽራው ተቀባይ ፓርቱን የገባውልሽን አልከፈትሽኝምና አረ ለኢንተርቪው መጥቶ ብሬ ስጪ። ስንት ባለቤት ሆናችኋል? ምንድነው? ይደስቅ ደረተ ምታው ባንገትህ ይደስቅ ደረተ ምታው ባንገትህ ጎጃሜ ነህና መቼም አይጠፋህ እፍረቱ ቅላና ይጣትክሻህ ሐረግዬ ነይ ነይ ጨዋታዬ ነንኪ ተጫውተሽ አጫውችኝ እርግፍን ብል ይዤሽ ልግባ ሸበል ሐረግዬ ነይ ነይ ናናናላ አምሮቴ ነይ ነይ ናናናላ ሐረግዬ ነይ ነይ ናናናላ አምሮቴ ነይ ነይ ናናናላ ደሞና ናናና ደሞና ደሞ ነይ አንቺ አለላ ሙዳይ ደሞና ናናና ደሞና ደሞ ነይ አንቺ አለላ ሙዳይ ወይኔ እኔ እንንን የሚለው እዚሁ ገርጂናን መተሽ ስሚ ነው። በጣም ወደዋለሁ ስላልሽኝ እዚህ ካንቺ ፊት ለፊት ገርጂ ኢምፔሪያል ላይ ቤት ከፍተናል እኔና እሱና እዛ መቻጣሁት እዚህ ስትሰቀረቁ እኮ እኛና ልባችን ይሸፍታል። ጎረቤት አግኝተናል እኮ እንኳን ደህና ቆየሽን። በጣም ታምራላችሁ። ልዩ እንግዲህ በዓል ነው። ከዚህ በኋላ ሰርግ አለ። በጣም ብዙ ወቅቶች አሉና ሙቅ ያለ መቅዲሾ ነው የተጀመረው። ሶልንን በጣም አመሰግናለሁ። ቲጂንም እኛም በጣም እናመሰግናለን። መቼ ከፈታችሁ አዲሱ ቤታችሁን እዚህ ገርጂ? ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ አዲሱ ቤታችን ለትንሳኤ በዓል ዋዜማ ነው የከፈትነው። ጥሩ ነው ጅማሬው። እንግዲህ ሀገራችን ላይ ባህልንም በማስተዋወቅ ረገድ ትልቅ ሚና ይጫወታል ብለን አስበን የከፈትነው ቤት ነው። በጣም ብዙ ሙያተኞችን በውስጡ ይዟል። እሺ ጥሩ አቅርቦት አለን። የተለያዩ ሁሉም በቃ የሚቀር የለም ብቻ ነው በቃ። በእናንተ ድምጽ ደግሞ ሰው መሄድም አይመስል እስከ ስንት ነው እንደ ቆርኪ ተስፋ የወሰነው ሰዓት አለ። ግን በቃ ያው እንደ ካሁን ወረፋው ወስኑ ለመመልከት በዓልን ያው ሁሉ ሰው አሁን ልቡ ሀገሩ ላይ ነው። የእውነትም ይናፍቀዋል። እውነተኛ ባህል ወደ ጥንት ነገር ነው እየተመለሰ ያለውና በጣም ብዙ ተሳስ የሚሉ ትልቅ ነገር ያላችሁ ሰዎች ይመጣሉ ቤታችሁ። እንኳን ደህና መጣችሁ ወደዚህ። እንኳን ደህና ቆይሽ። ጎረቤት ሆኖ እንደዚህ መጥፋት ይቻላል? በጣም አይቻልም። አላወቅንም ነበር በነገራችን ላይ እንጂ ያው በየሰዓቱ ነበር ምን መጣብሽ ታዲያ እንደዚህ ያለች ምናምን እያላችሁ ድምጽ ቲጂ አንቺን ሳስብ አሁን በተለይ ከታላቁ ድምጻዊ ቴዲ አፍሮ ላይ ሙዚቃው ላይ መኮንን ላካ እንዳየሁት ያንቺ ክሊፕ ትዝ አለኝ። የዛሬ ስንት ዓመት መኮንን ላካ አብሮሽ ሰርቷል? አዎ እንዴት ነበር በእናትሽ ታስታውሽኝ? የቆሎ ተማሪ የቆሎ ተማሪ በሰዓቱ ከመኮንን ላካ ጋር እኔ ወደው ነበር፣ አድናቂው ነበርኩኝ። በዛ ላይ ትንሽ የመቀራረብ ሁኔታ ነበር። አንድ ሰፈር ነበር። ኮተቤ ነበርሽ? የሰፈሬ ኮተቤ ምኑ ጋር ወሰን ከፍ ብሎ ማዲያው ነው ቦክሹ እሱ ነበር እኮ የኛ ቤት እንጂ አንድ አካባቢ ነበርና አዋራ ተለውሼ መኪና ላይ ስንጠለጠለው እንደዚህ እንደምታይ እንዳልመስልሽ ተንጠልጥዬ ሳልከምረት ነበር መሬት ላይ። ጉርብትና ከበፊት ጀምሮ ነው ማለት ነው።
በጣም ለዛ አሁንም ጉረቤት የኮተቤ ብለ የሰፈራችን ሰብስክራይብ ላይክ ሼር አድርጉት ያለሽ እሺ እና በቃ እንዲሰር ወንድ እንትን ሲያስፈልገኝ በቃ እሱ ልቤ ውስጥ ስላለ እሱን ነው እንትን ያሰብኩት ከሰፈርሽ በቅንነት ደስ ብሎት ነው የሰራልኝ ደስ ብሎት በጣም ዘጋጣሚ ያሰራሁት የቆሎ ተማሪ ሆነ መኮንን ላክ እኔ ጌታ እኔ ሳሰር መኮንን ላከራለ ሙዚቃውን ስናይ በጣም ቆንጆ ሙዚቃ በጣም ሰው ልብ ውስጥ በደንብ በጣም ታሪካዊም ስራ ነው ተሻጋሪ ስራ ነው ያው የቆሎ ተማሪ አሁን አለ አይ ቲንክ ክፍለ ሀገር ወደዚህ ግን አይቻላልም መኮንን ላከት አሁን አልፎታል አልፎታል ግን የቆሎ ተማሪ ማለት ያው ስለ ቆሎ ተማሪ ስለዘፈንኩ በጣም ሁሉ ጊዜ ኮራለሁ ደስ ይለኛል እውነት እዚህ ልትወልሽ አይ አይደለም ጎንደር አካባቢው ስለሆንኩኝ ነው የመረጥኩት እንዴ በጣም ሶላንተን በጣም ቆንጆ ድምጽ አለ ይሄ በቃ ነኬኔዲ የጠፋው ድምጽ ለዛ ያለው ድምጽ አለ አይደል በጣም ቆንጆ ድምጽ ነው ያለው እንዴት ገባው ነው ሙዚቃ ያው እንግዲህ ሙዚቃ ጅማሬ በሁሉም ሰዎች ሁሉም ሙያተኛ እንደሚመጣው ነው የመጣሁት ከጸረ ኤድስ ማህበር እውነትን ሄድ በመኪና ድምጽ የሚያረጋት ተመርመር ይሄ 5 ማስ መኪና ላይ ሆነ ስታብደ ነበር ጋር ለዚህ ጸረ ኤድስ ማህበራችን ላይ ከበሮ አለና በፊት የተሟላ ነገር አይኖርሽም ሳውንድ ምናምን ኪቦርድ ምናምን የለምና የከበሮ ስፋት በጣም ሰፊ ነው የመሃሉ እንደዚህ በቃ ተበስቷል አውና ወደ መሃል ከመተው ድምጹ ሁሉ ይቀየራልና ምንዘፍን ስብሰባ ሲኖር ያሏሉ የሚሉበት በሱ ነው እና ሊሸለምሽ የሚመጣው ሁሉ በተቀደደ ከበሮ የተገራ ከዛ ራስ ሙዚቃ መቼ ይወጣ ማለት ከዛ በኋላ የመጀመሪያ ስራዬን 2007 ላይ እኔ ሰማይ በለው ይሁኔ በላይ ካሳውን ሶራ ባንቻ አምላክ ጌትነት አስቻለው ፈጠነ ማንደፍሮ ቤቢ ሆነን አለሽ ነገር የተሰኘ ኮሌክሽን ስራ ሰራን ከዛ ስራዎች ላይ ሁለት ስራ የደረሰን እኔ ሰማኸኝ ይሁኔና ካሳውን ሶራ ነው ድምጽ አላሽ ተብሎ ያ አይደለም ያ ነው ብለሽ ነው አይደል በአጋጣሚ ያው እኔ ጋር ሁለት ስለተገኘ ነው እሺ ከዛ በኋላ በዛ የኮሌክሽን ቪዲዮ ክሊፕ አልበም ላይ ሁለት ስራዎችን ሰራሁን ጎንደረኛ ደናናይ የተሰኘና ባትጋሩኝ የሚል ጎጃምኛ ስራ ሰራው ከዛ እያልኩ እንግዲህ አንድ 5 ልጆች አፍርቻለሁ ማለት ነው ሙዚቃዎች አምስተኛ መጨረሻ አትፍራዝ ያው ሙዚቃ ልጅ ነው እሱን እኮ ነው የምነግርሽ አፍርቻለሁ ልጆች አለ ሙዚቃዎች ገና ልጆቹማ ይመጣሉ ልጆቹማ ገና ናቸው ስለዚህ ቲጂም ሶልም እንግዲህ እንደ ሰራችሁት ስራ በደንብ ህዝብ ጋር ወጣችኋል ብዬ እኔ በግሌ አላምንም ምክንያቱም አመጣጣችሁ በጣም ትልቅ ነበረ ቲጂም በሰዓቱ እንኳን ክሊፑንም እንኳን እንዲጫወቱላችሁ ትልቅ ሰዎች ነበራችሁ ግን ከዛ በኋላ እንደ ቅድም እንደጠራችሁ አብረ ሙዚቃ እንዳወጣችሁ እንደነኙኒ እንደነሰማኸኝ ደግሞ መጣ ነው ሳትቆማ ለምን የሚለው እንመጣበታለን ቲጂም እንደዛ በጣም ለዛ ያለሽ ክሊፖች ቆንጆ ናቸው የምትሰሩት ስራ በጣም ጥሩ ነው ግን ከቆሎ ተማሪ በኋላ ቀዝቀዝ ነገር ብለሽ ይመስለኛል ደግሞሽ ወደ ሙዚቃ ለምን ከቆሎ ተማሪ በኋላ ብዙ ስራዎች ሰርቻለሁ የሚታወቁ ጎጃምኛ ምናምን ወሎ ይታወቃሉ በጣም ግን በደንብ እንትን አላልኩትም ያ ፕሮሞት አላደረኩትም ወይ ደግሞ ወጣ ገባ ነው ያልኩ ያለሁት በደንብ ትኩረት አድርገሽ ሰሪ አይደለ አንድ ስራ በደንብ እንትን የሚለው እኔ ደግሞ ሌላም ነገር ያዝ ለቀቅናም ስለማደርገው ነው በደንብ እንትን ያላለው እንጂ የሚታወቁ ስራዎች አሉ ከቆሎ ተማሪ በኋላ ግን ምናልባት እኔ መሆኔን አያውቁም መሰለኝ ስራዎችና መልክሽ ደግሞ እንደ ስታይልሽ ትርሽቅ ያየራል አሁን ራስ መጨረሻ ወጣሽ ሙዚቃ እንዴት ቆንጆ ሙዚቃ በጣም ማን መረሱም ነበር ያየሁኝ ነኝና የሰደንቀኝም
እድሜ ላሳለፍኩት ልጅታ አይለምደኝም ሀቅ ነው ጨዋታው ልብን ሸፍታል እወቀው ልቤ የሚል እነ ኪዱ ነው። አዎ ኪዱ ጋር ነው የሰራሁት። ቆንጆ ክሊፑ ምናምን ትንሽ ቀንጨባ አድርጌ አሳይቼሻለሁ። በጣም ነው የሚያምረው። በጣም ቆንጆ ነው። ደስ ይላል ሙዚቃው በጣም። ግን ይሄንም አሁን አይ ቲንክ ሶሻል ሚዲያ ላይ አክቲቭ መሆን ያለባችሁ ይመስለኛል። ሙያዊ ሰው ሶሻል ሚዲያው ምንም መጠቀም አማራጭ የለውም ማለት ነው። እኔ አሁን በጣም በሚገርምሽ የለውበትም። አሁን ኧረ እባክህ ላይ ገብተህ እንደዚህ አውራ እንደዚህ እንትን በል ምናምን ይሉኛል። እኔ የለውበትም። ፌስቡክን ራሱ በቃ ለእንደዚህ አሁን እንደዚህ ቤት እንደዚህ ስትሰሪ እንደዚህ ክለብ ሲኖርሽ ወይ የሆነ ዘፈን ምናምን እንትን ስትይ ፖስተር አንዴ ለቀኩታል በቃ የዛንትን ፍጥነቱ የለኝም የሰው ጋር እንትን ማለት ግን አሁን ግዴታ ሆኖ አሁን ግዴታ ነው። አሁን ግዴታ ነው በጣም። ስንት ሙዚቃዎች አወጣሽ ማለት ነው ፍቺ? የኔ ብዙ ናቸው ወደ 8-9 ከነጠላ ወደ ጋቢ እየሄዱ ነው። አዎ 1-2-3 ሙዚቃ ነው የሚቀረው ጋቢ ለመሆን። አይ ደርሳ አሁን ይቀጥላል። ደግሞ እኔ በጣም የቅብብል ሙዚቃ ወዳለሁ እና አሁን አብራችሁ ስትልታሱ ልብ ነው የሚሰርቀው። ደግሞ አተነዋል ቆየን አዲስ ነገር አሁን ዜማ እያጠናን ነው። ደስ የሚል አሪፍ የቅብብል ስራ እያጠናን ነው። በቅርብ ከህዝብ ጋር እንግዲህ እሱ ያስተዋውቀናል ብዬ ተስፋ አደርጋለሁ። ደስ የሚል ነገር አለው። እናንተን ጠርተን እንግዲህ ይሄ ጉንፋን ይዞኛል ድምጼ እንደዚህ የምትባሉ ሰዎች ስላልሆናችሁ አንድ ሙዚቃ እስቲ በቅብብል ለሙዚቃችሁ ጠብቁን እንዲሆን ማለት ነው። በቅብብል ሳይሆን አዲሱን ሳይሆን ሌላ ጀስት ለየብቻ የሚሆን አንተ ደስ ያለ ዘፈን ዘፈንላት ጋብዛት። ከዛ ላይ ጋብዝሻለሁ እንደዚህ እኔ ባንተ ድምጽ አሁን የኔ ሆነ ክፋና ደስ የሚልን ዘፈን በእናትህ ነው እንግዲህ ያለንበትም ወቅቱ አሁን አመት ባል ነው። ከባህሉ ጋር የሆነ ነገር በሞክር ደስ ይልሻል። በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ 40 ቀን 40 ዓመት ገዳመ ቆሮንቶስ ጌታ ተፈትኖ በፈጠረው ፍጡር ተወግሮ ተሰቅሎ የዓለም ቤዛ ሆኖ ክርስቶስ ታጅቦን የበተኑለት የዘንባባ ለምለም ሆሳና ባራዬ ባያ ውርንጫ ገባ ኢየሩሳሌም ከደቀ መዝሙራ በ30 ዲናር ይሁዳ ሽጦት በጸሎተ ሐሙስ ስጋ ደሙን ሰጠን ለኛ ድነት በጸሎተ ሐሙስ ስጋ ደሙን ሰጠን ድነት። በጣም በቃ እኮ በዓል ሲመጣ ከዛ ድምፁ ለዛው ምናምን በጣም አለ በጣም ደስ ይላል። አሁን እሱ አዘፈንሽ ትጃለቅሻል። ግዴታ እዚህ ጎረቤት መምጣት አይቀርም ግን እንደው አዎ ግድ ነው። ቅድም ራሱ ማለት ነገር ያንቆራቆሽ ልቤ ወስደሽ ነው። እሺ ስንገበገብል ስንሰፈሰፍ ባንተ ሳጣቴና ስቀርብህ ከራከኝ በጠባብ ጎዳና ወይ ቆርጠውታልኝ ወጣ ገባ አንተህ ትዝታት መግበኝ ፍቅር አስመስለ ወይ ቆርጠውታልኝ ወጣ ገባ አንተህ ትዝታት መግበኝ ፍቅር አስመስለ ሆድዬ ሁሉም በደግነት ሆድዬ ሰጥቼ ለአምላኬ ሆድዬ ሕይወት ገፋለሁ ሆድዬ ለሰው ተንበርክኬ ሆድዬ አንዴ ሰው ካመንኩ ሆድዬ በድል አይመስለኝ ሆድዬ ከዛ እስከዚህ ድረስ ሆድዬ ተረማምዶ ቢያልፈኝ ቶልብ ሰው ምረትና ለሕይወት ቀና ጎዳና በልምረኝ እስኪ መንገዱን
አሳየኝ እያለበቱ በልበቃኝ አልቻልኩም እኔ በትዕግስት አልቋል ዘመኔ ያየው እግስ በላ ኖራለሁ ወዲ ሳይሞላ የሆነ ጨርሽ ነገር ከተዋለ ሲያምርባት ደግሞ ቴንኪው ቆንጆ ከራሳችሁ ቤት ከመክፈታችሁ በፊት ትጮቱ ነበር አይደለ? ሌላ ቦታ የት ትጮቱ ነበር? እኔ ብዙ የተለያዩ ክለቦች ሰራ ነበር። ፓልሚም፣ ሪቮ፣ ሳቦሪ የተለያዩ ቤቶች ሰራ ነበር። ከአሁን ካሉት ነው የምነግርሽ። በፊት ይሁዳ አቢሲኒያ 2000 አበሻ ሰውን እንዲበል እባክህ እልሃለሁ ገብተህ ትዘፍናለህ አይሻልም? እውነት ነው። በጣም እንደዚህ የሆነ እንትን ኖራችሁ ተሰጥኦ ኖራችሁ አለመጠቀም መቻል ከዚህ በኋላ እንገፋለን በቅርብ። ዩቲዩብ አለሽ ትጂ ራስሽ ላይ አይደል? አለኛ በራስሽ በስምሽ ነው? በስሜ ትዕግስት አዲሱ ብዬ ከፍቻለሁ። አዲሱ ዘፈኔን ራሱ እሱ ጋር ነው የለቀኩት ፕሮሞት ሳላደርግ ምናምንና በጣም ቆንጆ ዘፈን ነው። ብዙ ወጪ ነው ያወጣሁበት ምናምን ሰብስክራይብ እንዲያደርጉልኝና ሙዚቃውን እንዲጋበዙ ንገሪኝ። የትዕግስት አዲሱን ዩቲዩብ ገጽ ላይ በተለይ ደግሞ ባህልን የምትወዱ ሰዎች ከሀገር ውጭ ያላችሁ ትዝታ ያላችሁ የጎንደር ልጆች ሰብስክራይብ አድርጉ። ትዕግስት ቆሎት እንዴ በደንበኛ እንኳን አድናቂዎች ናቸው። ሶል ያለ አንተ እኔ አዲስ ነው ክሬት ያደረኩት ገና ሙዚቃ አልጫንኩበት። ሰብስክራይብ ያርጉታ ባለበ ያስፈልጋል እኮ ባትጋሩኝ ነው የሚለው። ባትግ ደግሞ አማርኛ ጠንከር ያለ አማርኛ ባትጋሩኝ። አሁን ለሰብስክሪፕሽኑ ምክንያቱም ተመልካቾች ለምደዋል። ሰብስክሪፕሽኑ አንድ ሙዚቃ በሉና አሊዛችሁን በጣም ብዙ እንግዶች ይጠብቋቸዋል ቤታችሁ ላይ በደንብ በሰፊው ስለምንገናኝ ለየብቻ አንድ ሙዚቃ ጋብዘኝ ሶል ቲጂ። ከዛ በኋላ ምስጋና ካላችሁ አስተላልፋችሁ እንሰናበታለን። እኔቱ እንደምን አለሽ ዘመድ እንደምን ነሽ አለውሎ ውላ ዳሮ ሞቀሽ ወይ በረደሽ እኔ የቤት ትዳሮ አኖር ይመስልሽ ሆይ እኔስ ባለም አሆድ ይቻለው እንጂ የማንሰማው የለም የማንሰማው የለም የማንሰማው የለም የማንሰማው የለም አያምባሰልም ዳገቴ የእድገቴ ስርፋኔ አየጦሳማ ቀበት እየቦረኩበት ነው ዛሬስ በቀላሉ ከፋፍታ ላይ ምነው ከፋፍታ ላይ ምነው ከፋፍታ ላይ ምነው ከፋፍታ ላይ ምነው። ይማን ሁለታችን ሰብስክራይብ በጣም ብዙ መጨመር አለበት። ያንተን በስም ነው ሶል ሙሉ ባትጋሩኝ ነው የሚለው የኔ ባትጋሩኝ ወይኔ ባትጋሩኝ የዘፈኔ ርዕስ ነው። ባትጋሩኝ ባትጋሩኝን ባትጌ አዲስ አበባ ባትጌ ነው የሚባለው። እኔ ባደኩበት ደግሞ ባትጋሩኝ ይባላል። በእውነት አሁን የመቅዲሾው ተከታታዮች ባትጋሩኝ የሚለውን የዩቲዩብ ገጽ የሶልን የትዕግስት አዲስ የሚል ደግሞ የቲጂን ቤት ሰብስክራይብ አትጸጸቱበትም። በመቅዲስም ብላችሁ ሰብስክራይብ አድርጉ። አዳር አንቺ ቁጥር ንገሪያቸው ባንቺ ኧረ ታያለሽ። አሁን አያሳፍሪኝም፣ በእውነት አያሳፍሪኝም። እንዴ አሁን ትይያለሽ ለማ ሶልን አሁን በቃ ይዛል። አንቺን አምጪ አንቺ። እሺ በዚሁ አጋጣሚ መቅዲዬ እጅግ በጣም አድርገን ነው የምናመሰግንሽና እንግዲህ አሁን ቅድም መግቢያችን ላይ እንዳወራ ነው አዲሱ ቤታችን ኢምፔሪያል አባይ ቴሌቪዥን ያለበት አልፎዝ ፕላዛ ፊት ለፊት አምናታ ኪችን ይባላል። ከሰኞና ከሮብ ውጭ ሌላውን ቀን አለን ከ3 ሰዓት ጀምሮ። እንግዲህ መጥቶ መዝናናት መደሰት ወይ መሀል ከተማ ከቦሌ እኮ ምንም አዎ 2-3 ደቂቃ ቅርብ ነው። ሞቅ እናደርገዋለን። በደንብ ነው። እናንተ ብቻ በርቱልኝ። ባህል ለምን ይጥፋ? ሀገር ለምን ይጥፋ? ባህል ሀገር ነው። እውነት ለምን ዘመናዊውን የተውሶ ባህሉ ለምን ይደምቃል? ሀገር እያለ ይሄን የመሰለ ለዛ እያለ ሰውማ ይመጣል። ሚናታት ቶሎ ገርጅ
አይደለም ትጂ እንዳታለቅሽ ትንሽ እኮ ሳወራ እንደ እንትንም ያደርገኛል ባለቤቴ ደግሞ ጀመረሽ ትንሽ በቃ እንደው ወዲ ብሰኛል ታስባለህ ሰላም ውድ ወዳጆቼ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም እንዴት ነበር ፕሮግራሙ ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ላይክ እና ሼር በማድረግ ቤተሰብ ይሁኑ ገርጂ ለመምጣት እስካሁን በጣም የሚያምር ሙዚቃ ጋብዝሽ አሁን ግን ያንቺ ለዘ ወደ ድሮዎቹ በጣም ወደዋለሁ የዚነትን እስቲ እሺ ሆዴ ሽብር ሽብር ልቤም ጭንቅ ካጠገቤ ያለ እያዩ መናፈቅ አፍም ሳይላወስ ለማንም ሳልነግር የተሰማ የኔ ነገር እስኪ ሐኪም ጥሩ ምንድነው ህመሜ እስኪ ሐኪም ጥሩ ምንድነው ህመሜ አይኑን ልመልከት ካጠገቡ ቆሜ ለካስ አገራቴ ተሳስሯል ጣቴ አንድ ጠንበል ልጅ በሚስጥር ወድጄ አንድ ቡቃያ ልጅ በሚስጥር ወድጄ ወይኔና በዚህ አጋጣሚ እናንዬ የኔዋ ብርቄ እናንዬ አስማታ ረቀ የሚለው እናንዬ ጉድ አደረገችው እናንዬ የኔውን በቄ እናንዬ ለምን እናነሳን የኔ ሙዚቃ ጀርባ ሙዚቃውን ያጀበችው እቺ እህቴ ኪዱ አድማሱ ታዲያ ይሄን አላወቅም ሄኒ ደግሞ በግጥም አንድ ቀን ተጽፎ አንድ ቀን የደረሰ ሙዚቃ በጣም ጎበዝ ልጅ ነው በጣም ጎበዝ ሌላ ራሱ አንድ ጉደኛ ዘፈን ሰጥቶኛል አዲስ አመት ነው አረባክሽ ሙሽ ትንሽ ግን ሶኒ ገባዋለሁ አንድ ግዴታ ልጨርሰው እንደገባሽ እንደጀመረ እንጨርሰዋለን ተቀባይ ነኝ አሁንም ተቀባይም እጅግ በጣም በዚህ አጋጣሚ ኪዱ አድማሱን ሳያመሰግኑ ማለፍ ኩነኔ ነው ኪዱ ማለት በጣም የሚለይ ማለት ለኔ ልዩ ሰው ነው ሰው ልጅ አሟልቶ አይሰጥ ነው የሚባለው አይደል ኪዱ አድማሱ ግን በቃ በጣም ልዩ ሰው ነው ባለሽ ፕሮግራም በሰጠሽ ሰዓት የሚገኝ ሰው በጥሩ ሁኔታ የሚሰራ ለቤተሰቦቹ ላይፍ ላይ በጣም የሚገርም ልጅ ሙዚቀኛ እኮ አይመስልም ሆነ እኔ አገልጋይ ነው የሚመስለኝ ዲሰንት በጣም ስርዓት ያላቸው ሄኖክም ኪዱን በእውነት እናመሰግናለን ስራም ያው እንትን ያለውን ስራ እሱ ጋር ነው እየሰራን ያለነው የኔን ደግሞ ሰርካዲስ የተሰኘውን ጎንደረኛውን እሱ ነው የሰራልኝ በኪዱ ዩቲዩብ ነው የጫንኩት አዎ 21 ሪከርድ በጣም ደስ ይላል ቲጂዬ ምን ታምሰጊኝ ትካለ እና የተቀባይ ፓርቱን የገባውልሽን አልከፈልሽኝምና እጅ በእጅ ሲያካምር ማለት ነው ከዚህ ባለ የምትቀበይ ይከፈል አሁን አታዋርጂ ቲጂ አረ ልለፍሽ ለለፍኝ እነ ኪዱና እኔ ዋሶ ነው አፎ ብዬሻለሁ አይደል እንተፊ መቶ ብሬን ስጭኝ አልከፈለችኝ ስንት ባለቤት ሆናችኋል ምንድነው ስንት ነገር ልታደርግ ተመጣለ መምጣትሽ ይበልጣል መምጣቴ በጣም አመሰግናለሁ ስለመጣችሁ ዩቲዩባችሁን ትግስት አዲስንም አትጋሩኝንም ዩቲዩብ ሰብስክራይብ አድርጉ በመቅዲስም እንዳታሳፍሩኝ ሁሉ ጊዜ ጎረቤት ስለሆናችሁ እንመጣለን ቤታችሁ ደግሞ ይሙቅ ባህላችን በደንብ በመቅዲስም ደግሞ ቤታችንም ይምጡ በቃ እንዳታሳፍሩኝ አይደል ይመጣሉ ደግሞ ምን ለራሳችሁ ሲሉ አምናታኪችን ኢምፔሪያል አልፎስ ፊት ለፊት ቀጥታ ገቡ በቃ ሰዎች በድጋሚ በጣም ጥሩ ዝግጅቶች ይቀሩናል መልካም ጊዜ ይሁንላችሁ መልካም ቆይታ